ሰላም ጤና ይስጥልን። ዜና ማህደሮች ነን። ተወዳጁ ክቡር ዶክተር አርቲስት ቴዎድሮስ ካሳሁን ቴዲ አፍሮ 18 ትራኮች ያሉት ኢትዮሪካ አልበም መጋራቱ ተቀጥሎ ከኢትዮጵያ እስከ መላው ዓለም ድረስ ያለው መነጋገሪያነቱ አሁንም እንደቀጠለ ነው። የቴዲ ሙዚቃ ከተለቀቀበት ሰዓት ጀምሮ በተለይ ገዢው መንግስት ክፉኛ ያስደነግጠውና ለብዙ ወጣቶች እስር መነሻ የሆነው ዳስታ የተሰኘው ሙዚቃ በዓለም አቀፍ ደረጃ ታላቅ ታሪክ እየሰራ ሪከርዱን አስቀጥሎ ይገኛል። ሙዚቃው ከተለቀቀ 48 ሰዓት ቢያልፈው በዓለም አቀፍ ደረጃ ከምርጥ 4 ቪዲዮዎች ተርታ ሳይወርድ መዝለቁን ይፋ ሆኗል። ለመጀመሪያዎቹ 24 ሰዓታት በዓለም ሁለተኛ ደረጃ ላይ ተቀምጦ የነበረ ሲሆን አሁን ደግሞ ወደ ሶስተኛ ደረጃ ተመልሶ ዓለምን እያነጋገረ ቀጥሏል። ይህ ሙዚቃ በመላው ዓለም ሲደነቅ በሀገር ውስጥ ግን ገዢው መንግስት ጋር እና ደጋፊዎች ከግለሰብ ጥላቻ በመነጨ ተቃውሟቸውን አጠናክረው ቀጥለዋል። ከጠቅላይ ሚኒስትር ጀምሮ የተለያዩ ባለስልጣናት አርቲስቱን በስም ባይጠሩትም እያናወጡ ነው። ተራ አዝማሪዎች በሚሉ ቃላት ስድብና ትችት እየሰነዘሩ ቀጥሏል። በአዲስ አበባ ብቻ ባለፉት 24 ሰዓታት የቴዲን ሙዚቃ አድምጧል በሚል በመቶ የሚቆጠሩ ወጣቶች ከቤታቸው ከስራ ቦታቸውና ከካፌያቸው ተለቅመው መታሰራቸው ይፋ ሆኗል። መሰረት ሚዲያ እንደዘገበው ይህ አፈሳ በአዲስ አበባ ብቻ ሳይሆን መንግስት በሚያስተዳድራቸው እንደ ባህር ዳር፣ ጎንደር፣ አዳማ ባሉ ትላልቅ ከተሞች ተጠናክሮ ቀጥሏል ተብሏል። አዲሱ አልበም የገዢውን ስርዓት ባለስልጣናት ለሁለት እንደከፈለም ተነግሯል። የክፍፍሉ መነሻ ባለስልጣናቱ በቢሮቸው ሳይቀር የቴዲ ሙዚቃ ሲያዳምጡ መገኘታቸው ነው ተብሏል። በተለይ የአማራ ባለስልጣናት የሆኑ በክልል ሆነ ፌዴራል ደረጃ ያሉ ከዚህም አልፎ ጀነራሎች በቴዲ ሙዚቃ ደምቀው መታየታቸው መነጋገሪያ ሆኖ ቀጥሏል። ይህን ተከትሎ ማንኛውም የብልጽግና ደጋፊና ባለስልጣን ሙዚቃውን እንዳይሰማ ጥብቅ እገዳ የተላለፈ ሲሆን ይህ በባለስልጣናቱ መካከል ከፍተኛ ቅሬታና ክፍፍል ፈጥሯል ተብሏል። ይህ ባለበት አጠቃላይ የቴዲን ስራዎች በተመለከተ በሚሊዮን ዘንድ ተደማጭ የሆነው ቢቢሲ ሰፋ ያለ መረጃ ወጥቷል። እኛም ጊዜ ወስደን ሙሉ መረጃውን ቃል በቃል ወደ እናንተ ለማድረስ መጥተናል። ከወዲሁ መረጃውን ላይክ፣ ሸር በማድረግ መረጃው ማህደር ሰብስክራይብ በማድረግ እስከ ፍጻሜው አብራችሁን ቆያን። በቀጥታ ወደ መረጃው እናመራለን። ቴዎድሮስ ካሳሁን ቴዲ አፍሮ ወይም ደግሞ የክብር ዶክተሬቱ ቴዲ አፍሮ ስድስተኛ አልበሙን ሐሙስ ዕለት ሚያዝያ 8 2018 ዓ.ም ከቀኑ 8 ሰዓት ላይ በራሱ ዩቲዩብ ገጽ ላይ 18 ትራኮችን ለአድማጭ ጀባ ማለቱ ይታወሳል። 18 ሙዚቃዎች የያዘው የአልበም በአድናቂዎች እጅግ የተወደደና በሚሊዮን አድማጭ ያገኘ ስራ ተካቶበታል ተብሏል። ቴዎድሮስ ካሳሁን ከዚህ ቀደም አቡጌዳ፣ ቴዲ ያስተሰርያል፣ ጥቁር ሰው፣ ኢትዮጵያ የተሰኙ አልበሞችንም ለአድማጭና ለተመልካች አርሶ ተወዶለታል። አሁንም የሙዚቃ ስራው በዩቲዩብ ገጹ ላይ ከተጫነ በኋላ በነበሩት 24 ሰዓታት ውስጥ ዳስታ የሚለው ሙዚቃው ከ6 ሚሊዮን በላይ አድማጭ አግኝቶ ነበር። ይሁን እንጂ አሁን ባለው ተጨባጭ መረጃ ወደ 8.5 ሚሊዮን ደርሷል ተብሏል። በ2013 ዓ.ም የክብር ዶክተሬት ከጎንደር ዩኒቨርሲቲ የተቀበለው ቴዎድሮስ ካሳሁን ኢትዮሪካ ሲል የሰየመውን ስድስተኛ አልበሙን ለአድማጭ እንደሚያደርስ ይፋ ካደረገበት ጊዜ አንስቶ መነጋገሪያ ሆኖ ቀጥሏል። በአመት 8ኛ ወር በወሩ 8ኛ ቀንና በቀኑ 8ኛ ሰዓት ላይ ለህዝብ እንደሚቀር የተነገረለት የቴዲ ሙዚቃ በተመለከተ ሊሰጥ የነበረው ጋዜጣዊ መግለጫና የቀጥታ ስርጭት መሰረዙ ተነግሮ ነበር። ከዚህም ባሻገር በቅድሚያ ሙዚቃው ይለቀቃል ተብሎ የነበረበት ሰዋሰው መልቲሚዲያ እና ቴዲ አፍሮ የነበረባቸው የስርጭት ውል የማፍረሳቸው ወሬ ሌላው የውዝግብ አካል ሆኖ ነበር። በኋላ ሰዋሰው መልቲሚዲያ በሰጠው መግለጫ ከቴዲ አፍሮ ጋር የገቡትን ውል ያቋረጡት በአሳታሚውና በድምፃዊ መካከል ባለው ውል ውስጥ በተካተቱት አዳዲስ ጉዳይ መንስኤ መሆናቸውን አብራርቷል። 4 ዓመት ሊሞላው 2 ወር ቀርቶት የነበረው የቴዲና የሰዋሰው ውልን ለማደስ በተደረገ ተደጋጋሚ ውይይትም የቀረው አዳዲስ ሀሳቦች ሁሉንም ወገኖች ሳያግባባ ቀርቷል ተብሏል። ድምፃዊ ቴዎድሮስ ካሳሁን ከአድማጮች ጋር ከተዋወቀ 25 ዓመታትን ተቆጥሯል። የመጀመሪያው የቴዲ አፍሮ አልበም አቡጊዳ ወይም ደግሞ አድማጮች የደረሰው በ1993 ዓ.ም እንደነበር ታሪኩ ያወሳል። ቴዎድሮስ ካሳሁን በእነዚህ 25 ዓመታቱ 6 የሙዚቃ አልበሞችን ወደ ለአድማጮችና ለአድናቂዎች አቅርቧል። ቴዲ በእነዚህ ዓመታት ሁሉ ልባቸው እንደ ሰም የሚቀልጥባቸው አድናቂዎችም ፊታቸው በመከፋት የሚጠይምባቸው ተቾች አፍርቷል።
ኢትዮጵያዊነት እንዴት ይገፋ ለሚልላቸው የነጻነትና የመብት ፊት አውራሪ እንዲሁም የዘመኑ ድምጽ ሲሆን ልባቸው ለሚጎሽባቸው ደግሞ ድምጻዊ ብቻ ነው። ቢሆንም ግን ቀኙም ግራውም ዳር ተመልካቹ ሆነ መሀል ላይ ተወረግራቂው እኩል የሚያዳምጠው የሚተነፍሰው በሺህ የሚመነዘርበት የሚያዜመው የበርካቶች ልብ በብርቱ መልእክት የሚያንኳኳ ሆኗል። በ25 ዓመታት የሙዚቃ ህይወቱ ውስጥ የቴዎድሮስ ስራዎች ብቻ ሰው ነው። እርሱ እንደተወደደ ለመቀጠሉ ምክንያት ምንድን ነው? ምንስ ለየት ያደርገዋል ስንል በቅርበት የሚያውቀውንና የፊልም ባለሙያውንና የግጥም ደራሲ ያሬድ ሹመት ጎላ ጎን ጠይቀናል ብሏል ቢቢሲ ባወጣው መረጃ። ያሬድ ቴዎድሮስ ካሳሁን ልዩ የሚያደርገው የመጣበት መንገድ ልዩ መሆኑ ይመስለኛል ሲል ይገልጻል። ቴዲ አፍሮ ሲመጣ ማንንም መስሎ አለመምጣቱም የግጥም የዜማ የሙዚቃ የአዘፋፍ ስልቱ በሙሉ በራሱ መንገድ አዲስ ነገሮችን ይዞ የመጣ በመሆኑ መለየቱንም እያብራራል። ስማቸው እንዳይገለጽ የጠየቁ የሙዚቃ ባለሙያ ደግሞ ድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮ ባለጥልቅ ተሰጥኦ የግጥምና የዜማ ደራሲ ሲሉ ይገልጹታል። በግጥም ዙሪያ የሚዳሳቸው ርዕሶችን ታሪክን የሚመረምረው ፍቅርንና አብሮነትን የሚሰብከው የቀን መባባል የሚያጎላ የሀገር ባለውለታዎች የሚዘክር የህዝብ ውግንና ያላቸውና ጊዜውን የሚዋጅ መሆናቸውን ጠቅሰዋል። የቴዲ ልዩነት ገና ከአመጣጡ ነው የሚጀምረው የሚሉት ያሬድ ሹመት ጠንካራ መልዕክት ያላቸው ግጥሞች ለአድማጭ የሚስማሙ ዜማዎችም በአግባቡ ተመርጠው በአንድነት የተሰደሩ ስራዎችን ይዞ መምጣቱ በመጥቀስም ገና ሲመጣ ጀምሮ ክስተት የሆነ ሲል ይገልጹታል። በድምፃዊነቱ በግጥምና ዜማ ደራሲነት እንዲሁም በሙዚቃው ርዕስ ጉዳይ ምረጣ በአጠቃላይ ጭምር ቴዎድሮስ ካሳሁን አዲስ ነገር ይዞ መምጣቱን ያሬድ ያብራራል። ቴዎድሮስ ካሳሁን ወደ ሙዚቃው ዓለም ከመቀላቀሉ በፊት በኢትዮጵያ ሙዚቃ ውስጥ የትውልድ ክፍተት ተፈጥሮ እንደነበር የሚያስረዳው ያሬድ ቴዲ ወደ ሙዚቃው በይፋ ከመምጣቱ በፊት የቀድሞ ስራዎች ደግሞ መስራት የውጭ ሙዚቃዎችን ዜማና ግጥም ብቻ ቀይሮ መስፈን የተለመዱበት እንደነበር ያስታውሳሉ። ይህ ተጽዕኖ በቴዎድሮስ አልበም ላይ መታየቱን በመጥቀስ የማያውቁት ሀገር አይናፍቅም የሚለው ዘፈን አሳታሚዎች ለማስገባት ተገደው እንደነበር ይጠቅሳል። ቢኒያም አውራ በቴዎድሮስ ካሳሁን የሙዚቃ ስራ ላይ ያተኮረ ወደ ፍቅር ጉዞ የተሰኘ መጽሐፍ አሳትሟል። በዚህ መጽሐፍ የቴዎድሮስ ካሳሁን የዘፈን ግጥሞች ተተንትኗል፣ ተዳስሷል። ለዘፈን ግጥም መሰረታዊ ነገር ውስብስቡን ነገር ቀለል ባለ ቋንቋ ማቅረብ ነው የሚለው ቢኒያም ቴዎድሮስ ካሳሁን ግን በዛም ከፍ ያለ ነገሮች በማቅረቡ ለየት እንደሚለም ያነሳሉ። ቴዎድሮስ ካሳሁን ዝሆኖች ተጣልተው ሰበሩት ድንበሩን ሲለም ሆነ ዘመን ያገነነው ጅብ ቆሟል። ከበሬ ብሎ ሲያቀነቅን አሌጎሪካዊ በሆነ መንገዶች ተጠቅሞ ጥልቅ መልእክቶችን በቀላል ቋንቋ ለአድማጭ እንደሚያድስ ይነገራል። ከዚህ ባሻገር በግጥሞች ውስጥ ትምህርታዊ የሆኑ የአገጣጥ ብልሃቶችን መጠቀም አድማጩ ጎራ ለይቶ ለውይይት እንዲሰናዳ እንደሚያደርገው ቢኒያም ያስረዳል። ቴዎድሮስ ብዙ ድምፃውያን በቀጥታ የሚያነሷቸውን የማይደፍሯቸውን ርዕሰ ጉዳይ ታሪክን በቀጥታ መንካትና ፖለቲካን በቀጥታ የመጋፈጥ ባህሪ ስላሉት እነዚህ ደግሞ በውብ ዜማና ቋንቋ ስለሚያስቀምጣቸው ለተወዳጅነት ሆነ መነጋገሪያ ለመሆን ሰበብ መሆናቸውንም ያስረዳል። ያሬድ ሹመት የቴዲ ልዩ ነገር በቅድሚያ እርጋታው ነው ይላል። በጣም አይቸኩልም፣ የሆነች ቃል መጣችልኝ፣ የሆነች ሀሳብ ተከሰተችልኝ ብሎ የሚሮጥ ሰው አይደለም ሲሉ ያሞግሱታል። ቴዲ በጣም ወደ ስሜት የቀረቡ ነገሮችን የመስራት አቅሙ በጣም ከፍተኛ ነው የሚለው ያሬድ ቴዲ የተለየ ስሜት የማግኘት አቅምና ያቺ የተገኘች ስሜት የማጋባት አቅም ያለው መሆኑን መለያው እንደሆነም ያብራራል። የቴዲ ትልቁ መገለጫው ስሜት የማግኘትና ስሜት የማጋባት አቅሙ ይመስለኛል ሲል ይገልጻል። የሙዚቃ ባለሙያው በበኩላቸው ድምፃዊ ለግዙፍ ግጥሞች ተስማሚ አድርጎ የሚሰራቸው ዜማዎች ለጉረሮ ምቹ ከመሆን ባለፈ የግጥሙን ሀሳብ እና መንፈስ መሸከም እንዲችሉ ተደርገው መዋቅራቸው ለየት እንደሚያደርገው ያነሳሉ። ይህም በተለይ ከህዝብ በሚገናኝበት የመድረክ ክዋኔ እያንዳንዷን የሙዚቃ ድርሰቶች በጥልቅ ስሜትና ብቃት የሚከወን በመሆኑ ለየት ያደርገዋል ብሏል። በተጨማሪ በተለያየ አጋጣሚዎች ከድምፃዊ ጋር የሰሩ የሙዚቃ ቀማሪያን ሲመሰክሩ እንደሰማነው ቴዲ ከግጥምና ዜማ ድርሰት ባለፈ ለሙዚቃው ቅንብር ይዟቸው የሚመጣው ተጨማሪ ሀሳብ በሙዚቃው ቅንብር ላይ ያለውን ከፍተኛ መረዳትና መሰጠት የሚያመላክቱ ልዩ ችሎታ አለው ሲሉ ያሞግሱታል። ሌላው ስማቸው እንዳይጠቀስ የጠየቁ ባለሙያ ሙዚቃ ቅን ልቦና እውነተኛ ስሜትና ድርጊት ትፈልጋለች ሲሉ ይገልጻሉ። ድምፃዊ ቴዎድሮስ ከመነሻው ይህንን ያዳበረና ለህዝብ ከገባው ጋር ለአንዴ እንኳን ፈገግ ያላለም የእርጋታና የማስተዋል ጸጋ የተቀባ በመሆኑ በሙዚቃ ስራው ነግሶ እንዲቆይ አስችሎታል ሲሉ ምስክርነታቸውን ሰጥቷል።
አክሎ ሙዚቃው በጥቂት ደቂቃ ውስጥ መጽሐፉን መተረከም፣ ግዙፍ ሀሳብና አርዕስት መሸከም እንዲሁም ከተደራሲ ወይም ከአድማጭ ሲደርስ በቀላሉ ስሜት መግዛት የሚችል ረቂቅ ጥበብ መሆኑን ያነሳሉ። በዚህም የተነሳ ፖለቲከኛና ገዢዎች ከጦር በላይ የነጻነት አቀንቃኞችን ይፈሯቸዋል በማለት እነዚህ የሙዚቃ ጠበብቶች የሀገር ፍቅርን የመቀስቀስ የማንቃትና የህዝብን ስሜት በጨቋኝ ገዢዎች ወይም ኢፍትሐዊ ፖሊሶች ላይ የማሰባሰብ ኃይል ስላላቸው መሆኑን ያነሳል። እነዚህ አቀንቃኞች በዘፈኖቻቸው ብዙውን ጊዜ የተቃውሞ የአንድነትና የማህበራዊ ለውጥ መልእክቶችን ያስተላልፋሉ ካሉ በኋላ የሚገጭ ሁኔታ የሚፈታተና በስልጣን ላይ ያሉትን ሁሉ የሚያሸበር ሲሉ ገልጸውታል። ያሬድ ሹመት ድምፃዊ ቴዎድሮስ ሁሌም መነጋገሪያ መሆን የሚገርመው ነገር መሆኑ አልሸሸገም። ቴዲን በቅርበት እንደሚያውቀው ሰው አንድም ቀን መነጋገሪያ ለመሆን ሲያቅድ አላውቅም። ይህንን እኔ መመስከር እችላለሁ ብሏል። ነገር ግን ቴዎድሮስ ካሳሁን የአድናቂና ነቃፊ አጀንዳ እንዲሆን የሚያደርጉት ራሳቸው ተቾች መሆናቸውን ያሬድ ማስተዋሉን ይናገራል። አንድም ቀን ይህ ሊያነጋግርልኝ ይችላል፣ ይህንን እንደዚህ ላንጫጫው የሚል አይነት ነገር ፈጽሞ የለውም ሲሉ ይገልጻሉ። የሙዚቃ ባለሙያ በበኩላቸው የነጻነት አቀንቃኞች አድማጮች በትኩረት እንዲያስቡና ለመብታቸው እንዲቆሙ በማንሳት በህዝብ አስተያየት ላይ ተጽዕኖ ሊያሳድሩና አልፎ ተርፎም እንቅስቃሴ ሊያበረቱ የሚችሉ ተጽዕኖ ፈጣሪ ድምጾች በመሆናቸው ሁሌም በአይነ ቁራኛ እንደሚያዩት ያነሳሉ። ድምፃዊ ቴዎድሮስ በሀገራችን ካሉ ሙዚቀኞች ሁሉ የነጻነትና የመብት ፊታውራሪ አቀንቃኝ በመሆኑ አዲስ ስራ ይዞ ሊቀር በተሰበረ ዕለት ሁሉ አነጋጋሪ የመሆን እድሉ ሰፊ መሆኑን ያብራራሉ። ያሬድ ቴዎድሮስ ካሳሁን በቅርበት እንደሚያውቀው ገልጾ ለልቡ ታማኝ የሆነ ሰው ሲሉ ያሞግሱታል። ይህንንም ሲያብራሩ ከአንደበቱ የሚወጣው ርዕሱ የሚያምንበት ብቻ ነው እንጂ የሚያመጣውን ተጽዕኖ አስልቶ ሲያደርግ እኔ አይቼው አላውቅም፣ እርሱ የተሰማውን ነው የሚያወጣው ሲሉ ይገልጻሉ። ለእርሱ አነጋጋሪ መሆን ኃላፊነት መውሰድ የሚችሉት ሙዚቃው ከመውጣቱ በፊት የሚሰሙ የተቃርኖ ድምጾች ናቸው ባይ ነኝ። ለእርሱ ተወዳጅነትና ተሰሚነት አነጋጋሪ መሆን የአንበሳውን ድርሻ የሚወስድ በተቃርኖ የቆሙ ሌሎች አካላት ናቸው ሲሉ ይገልጻሉ። ቴዎድሮስ ካሳሁን ሙዚቃውን ከመዝናኛነት ወደ ትግል ሜዳ የቀየረ ሙዚቀኛ ነው የሚለው ቢኒያም ቀላል በሚመስሉ የፍቅር ታሪኮች ውስጥ ውስብስቡን የኢትዮጵያ ፖለቲካ የመዘየፍ ባህሪያት አሉት ይላሉ። ሌላው ቴዲን በተመለከተ የሚነሳው በታላቅ ትርክት ኢትዮጵያዊነት ላይ የተንጠለጠለ መሆኑን ነው። እንደ አጋጣሚ ሆኖ ቴዲ አፍሮ ወደ ሙዚቃው ኢንዱስትሪ የተቀላቀለበት ወቅት ይህ ኢትዮጵያን የምንለው ታላቅ ትርክት ዲኮንስትራክት የተደረገበት ወቅት መሆኑን ቢኒያም ለቢቢሲ ተናግሯል። ይህ ታላቅ ትርክት ኮንስትራክት ተደርጎ አዲስ ትርክት እየፈጠረ በነበረበት ወቅት መገኘቱ የእርሱን አነጋጋሪነት እንዲጨምር ማድረጉ ቢኒያም ያስረዳል። ምክንያቱም ቴዲ በየአቅጣጫው ጎጣዊ ትርክቶች እንደ ልብ በሚናፈሱበት ወቅት እርሱ ታላቅ ትርክት ላይ ተጣብቆ መቅረቱ በዋናነት በእርሱ ላይ እንዲነጋገሩ፣ ስለ እርሱ እንዲያስቡና እንዲከራከሩ አድርጓቸዋል ባይ ነው። ይህም ተጽዕኖ ፈጣሪነቱን እንዲጨምሩ ካደረጉ ነገሮች መካከል መሆኑ ቢኒያም ያስረዳል። ቴዲ አፍሮ ሁልጊዜ ውስጡ የሚያመጣውን የሚያስጨንቀውን የሚረብሸውን ሀሳብ በሙዚቃ አመጦ እንደሚወልዳቸው ያሬድ ሹመት ያብራራል። ብዙ ጊዜ ከቴዲ ጋር ስንገናኝ የማስተዋል ነገር፣ ጭንቀቱ፣ ህመም ሁሉ የአንድነት የሀገር ጉዳይ የኢትዮጵያዊነት ጉዳይ በጣም ያሳስበዋል። አብሮ መብላት አለመቻል፣ እንደ ልብ መንቀሳቀስ አለመቻል፣ ለልጆቹ የምትተርፍ ሀገር እንድትሆን የማሰብ በጣም ጭንቀቶች አሉበት ሲል ይገልጻል። እነዚህ የሁል ጊዜ ጭንቀቶች ወደ ድርሰቱ ሲመጡ የሰማናቸው ስራዎች መውለዳቸውን ያሬድ ይናገራል። ቴዎድሮስ ራሱ ህዝብ ነው የሚለው ያሬድ ማንም ሰው የሚሰማው ስሜት እርሱንም ይሰማዋል ማለት የሚያምንበትን ጉዳይ ብቻ እንደሚሰራም ይጠቅሳል። ቴዲ ህዝብ ይህንን ነው የሚፈልገው፣ ይህ ነው ፍላጎቱ ብሎ የሚያስብ አይመስለኝም። እኔ እንዳየሁትም አንድም ቀን ይህንን ህዝብ እንድልለት ይፈልጋል የሚል ኃላፊነት ለራሱ አሸክሞ ፈጽሞ ያውቀው። የቴዲ የሙዚቃ ስራዎች ፖለቲካ ሀሳብ ይዘዋል የሚሉ የፖለቲካ ሰዎች ናቸው ማለት ነው። እርሱ ሲሰራ የሚሰማውን እውነተኛ ስሜት ስለሚያወጣ ያ እውነተኛ ስሜት ደግሞ ወደ አድማጮች ይጋባል። ሌላው ሰው ሌላው ያልቻለውን ነገር ሁሉ እኮ ይገኛል። ሁሉም ሰው ሊሰማው ይችላል በየቦታው፣ ግን የተሰማውን ስሜት የሚገልጽበት ቃል ሊያጣ ስም ሊያጣለት ይችላል። ያ ደግሞ በተልእኮ የሚሰጠው የጥበብ ሰው ሊኖር ይችላል ማለት ነው።
በየዘመኑ ህዝቡ የተሰማውን ስሜት ለመግለጽ ቃላት አጥቶ የተቸገረበት ነገር እንዲያወጡ ጥበብ እንደ መለኮትም ሹክ የምትለው ሰዎች አሉ የሚለው ያሬድም የዚህ ዘመን ሹክታዎች እነዚህ የህዝብ ስሜቶች ሁሉ የሚመጡበት ሰው ቴዲ ነው ብዬ አስባለሁ ይላል። ግን ያ ማለት ፖለቲካ ውስጥ ገብቷል ማለት አይደለም በማለት ቴዎድሮስ ካሳሁን እውነትን ከመግለጽ ውጭ ሌላ ሀሳብ እንደማይታይበት ይናገራል። ቴዎድሮስ በስራዎቹ መካከል ከሚጠቅሳቸው የቀድሞ ነገስታት ከፊት ተርታ የተቀመጡት አፄ ኃይለ ሥላሴ አንዱ ናቸው ይላል። በ1993 ዓመተ ምህረት በታተመውና በኤልያስ መልካ በተቀናበረው ስራ ውስጥ ከተካተቱ ስራዎች መካከል ሁለቱ የአገር ዋርካ የሆኑ ሰዎችን ያነሳል። ግርማዊነቱ አፄ ኃይለ ሥላሴን ኃይሌ ደግሞ በሩጫው መድረክ የሀገርን ባንዲራ ከፍ አድርጎ ያሰቀለው ኃይሌ ገብረ ሥላሴ ተወድሶበታል። ይህ ግን ቀጥሎ በመጡት ሁለት የሙዚቃ ሰንዱቆች ውስጥም የታየ ነው። ቴዎድሮስና ጥቁር ሰው ነገስታቱን ያወደሰበት የኢትዮጵያ አንድነት የሰበከባቸው ስራዎች ናቸው ይላል ያሬድ። ቴዎድሮስ ካሳሁን ከልጅነቱ ጀምሮ ስለቀደሙ መሪዎችም ክፉ ሲናገር ሰማሁ፣ አሁን ይበቃኛል፣ ደግሞ ያልተነገረውን መልካም ነገር ብናገር ይሻለኛል እንደሚል ይናገራል። በኢትዮጵያ ታሪክ ውስጥ በተለያየ የታሪክ አጋጣሚ መጥተው ሀገሪቱን ስለመሩ ነገስታት በርካታ አሉታዊ ነገሮች ይናገራሉ። ስለዚህ ከቀደሙ ነገሮች የተሻለ የሚያደርጉ የሚያራምድ ጉዳይ ብንወስድ የሚል መነሻ አለው ሲል ይገልጻል። አፄ ኃይለ ሥላሴ የአፍሪካ ህብረትን በማቋቋም የነበራቸው ሚና አጉልቶ አሳይቶ አስተዋጽኦአቸውን ዘክሯል። እንግዲህ ጀግና ለመፍጠር ከዚህ ቀደም የነበሩ ጀግኖችን ማውሳት አዲስ ጀግና ይፈጥራል። ጀግናን ማንቆላጳጳስ ነው አዲስ ጀግና እንዲቀና መንፈሳዊ ተነሳሽነት እንዲኖረው ያደርጋል ይላል። በጥቁር ሰው ውስጥ ስለ ኢትዮጵያነት አንድነትና በአንድ ስለመቆም ከመላው ኢትዮጵያ ተሰባስቦ አድዋ ላይ ከትሞ ድል ስላመጣው ሰው የአንድነት ጉዳይ ነው የሚያወራው የሚለው ያሬድ እኔ የሚመስለኝ የጥቁር ሰው ሙዚቃ የኢትዮጵያን አንድነት የማይወድ ሰው ላይወደው ይችላል ይላሉ። ስለ አፄ ቴዎድሮስ በሰራው ሙዚቃ ላይም ጎንደር አንዲት ኢትዮጵያ ዋልታና ማገር በማለት ስለ አንድነት አቀንቅሯል። ስለዚህ እኔ የሚታየኝ የቀድሞ ነገስታት ለአንድነት የነበራቸውን ዋጋ አጉልቶ ለማሳየት የፈለገበት ስለሆነ አንድነት ከሚለው ሀሳብ በተቃራኒ የቆሙ ሰዎች ቢጠሩት ምንም አይመስለኝም ሲል ይገልጻል። ብዙ የአፍሪካ ሀገራት ታላላቅና ዓለም አቀፍ ዝና እና ማማ ላይ የደረሱ ሙዚቀኞችን አበርክተዋል ሲል ይገልጻል። ኢትዮጵያ ሙላቱ አስታጥቄን፣ ማሊ ሳሌን ኪዮዳን፣ ደቡብ አፍሪካ ማሪያ ማኪባንና ናይጄሪያ ፊላ ኩቴና አበርክተዋል ሲል ይገልጻል። ስማቸው ላይጠቀስ የጠየቁ የሙዚቃ ባለሙያ ቴዲ አፍሮ ካለው ግዙፍ ብቃት አቅምና ሰፊ የህዝብ ቅቡልነት አንጻር ስራዎች ከተወሰኑ የሀገራችን የሙዚቃ ድንበር ተሻግረው በዓለም የሙዚቃ መድረክ ላይ ተጽዕኖ መፍጠር የሚችሉበት ሰዓትና ጊዜ አሁን በመሆኑ ጉዳዩ ቢመረምረውም ይላሉ። በመሆኑ ድምፃዊ ቴዎድሮስ ካሳሁን ከነዚህ ተርታ አንድና ያሉትን መንገዶች መፈተሽና መጥረግ የእርሱ ብቻ ሳይሆን ለሀገራችን ብሎም ለመጪው የሙዚቃ ተረካቢዎች እድል መክፈት ነው ሲሉ ይገልጻሉ። በመሆኑ ከቀድሞ ስራዎች የበለጠ የሙዚቃ ቅርጽ፣ የሙዚቃ ቀመር፣ የሙዚቃ ቅጅ በሳል ዜማ እንዲጠቀም ይመክራል። በመሆኑ በሙዚቃ ቀረጻ ስራው ላይ በየዘርፉ የታላቁ ሰዎች በሀገር አሊያ በውጭ ደረጃዎችን በጠበቁ ትላልቅ የቀረጻ ስቱዲዮ ቢያከናውኑ ሲሉ አስተያየታቸውን ሰጥተዋል። በዓለም አቀፍ ደረጃ ሙዚቃ የሚያሰራጩ ኩባንያዎች ጋር ቢመካከር በጎ ጎን እንዳለው አንስተዋል። ክቡራን አድማጭ ተመልካቾች ሰዓቱ መረጃ ይህንን ይመስላል። በተለይ በአርቲስት ቴዲ ጉዳይ ላይ አሁንም መነጋገሪያ ቀጥሏል። እንግዲህ በዓለም መድረክ ላይ እስካሁን ይህንን መረጃ እስከዘገብንበት ድረስ ደግሞ በተለይ ዳስታን የሚለው በሶስተኛ ሆኖ ዓለምን እየመራ ይገኛል። የቴዎድሮስ ሙዚቃ እንግዲህ በአጠቃላይ ሶሻል ሚዲያዎችን ተቆጣጥሮ ይገኛል። በዚህ ጉዳይ ላይ እናንተ የራሳችሁ የተሰማችሁን አስተያየት እንድታጋሩ በአክብሮት እየጋበዝን በሌላ መረጃ በድጋሚ እስክንገናኝ በያላችሁበት ሰላም ቆዩን። ሰላም ለኢትዮጵያ።